የኮሌጅ ትምህርቴን የተከታተልኩት ቴነሲ ስቴት ዩኒቨርሲቲ ውስጥ ነበር። እንደ ፈረንጆቹ አቆጣጠር በ1975 ዓመተ ምህረት መመረቅ ነበረብኝ። ነገር ግን አልተመረቅኩም። አንድ የሚቀረኝ ክሬዲት ወይንም ኮርስ ነበር። ነገር ግን ያንን ክላስ ለመማር ምንም አይነት ፍላጎት አልነበረኝም። በዛ ጊዜ ምንም ያህል ልጅ በሆንም የቲቪ ስራ አግኝቻለሁ። ቴሌቪዥን ጣቢያ ውስጥ ተቀጥሬ እየሰራው ስለሆነ በቃ በዚሁ ስራ አግኝቻለሁ፣ ምንም ትምህርት አያስፈልገኝም ብዬ በህይወቴ ልቀጥል ነበር። ቴሌቪዥን ጣቢያ ውስጥ ስራ ያገኘሁት በ19 ዓመቴ ነበር። የሁለተኛ ዓመት የኮሌጅ ተማሪ እያለሁ ማለት ነው። ስራ ስላለኝም ዲግሪው አያስፈልገኝም ብዬ አሰብኩ። አባቴ ግን በምንም አይነት መንገድ እኔን ሊተወኝ አልቻለም። ከጊዜ እየጠበቀ ምንም እኮ ዲግሪ የለሽም እያለ ያስታውሰኛል። ዲግሪ የለሽም እንግዲህ በህይወትሽ ምን ልትሆኚ እንደሆነ እኔ እስቲ ቁጭ ብዬ ነው ማይልሽ፣ ህይወት እኮ የለሽም ብሎ በየጊዜው የሚያስታውሰኝ አይነት አባት ነው ያለኝ። እኔም ለሱ ለማስረዳት ሞክራለሁ። አባዬ የራሴ ቴሌቪዥን ሾው እኮ አለኝ፣ ዲግሪው ምን ይሰራልኛል ስለው እኔ እንጃ እንዴት ስራ እንደምታገኝ አላቅም ይለኛል። ስራ እኮ አለኝ፣ ይሄው ቲቪ ሆስቶኛለሁ አልኩት። እሱ ምንም ሊረዳኝ አልቻለም። ስለዚህ 12 ዓመታት አለፉ። 1987 ዓመተ ምህረት መጣ። ቴነሲ ስቴት ዩኒቨርሲቲ ለ1987 ዓመተ ምህረት ተመራቂ ተማሪዎች የመጨረሻ መዝጊያ እንኳን ደስ ያላችሁ ንግግር አድርጊላቸው ብሎ እኔን ጋበዘኝ። በዛ ሰዓት እኔ በጣም የምታወቅ ሰው ነበርኩ። የራሴ ቲቪ ሾው ነበረኝ። አንድ ፊልም ሰርቻለሁ። ለኦስካርም ደግሞ ታጭቼ ነበር። ይህም ለኔ ጥሩ እድል ይዞልኝ መጣ። ንግግሬን እንዳቀርብ ከፈለጋችሁ መጀመሪያ ያቺን የቀረችኝን አንድ ኮርስ ልማር አልኳቸው። አባቴ በምንም አይነት መንገድ ያለ ዲግሪ እኔን ሊተወኝ አልቻለም። ስለዚህ ያቺ የቀረችኝን ኮርስ መማር የምችል ከሆነ እናም ደግሞ ያቺን ትምህርት ጨርሼ ዲግሪን የምትሰጡኝ ከሆነ ንግግሬን አደርጋለሁ አልኳቸው። እነሱም ተስማሙ። ትምህርቴን ተከታተልኩ። የመጨረሻዎቹን ወረቀቶቼን አስገባው። ያቺን ዲግሪ ያገኘኋት ማለት ነው። እንደ አባቴ ደስተኛ የሆነ ሰው በዛ ጊዜ አልነበረም። በእኔ በጣም ኮርቶ ነበረ። ምንም ነገር ቢመጣ ያቺ ወረቀት የኔ መዳኛ እንደምትሆን አውቃለሁ። ምንም ያህል አባቴ በዚህ ዲግሪ ምክንያት እኔን ቢጨቀጭቀኝም ዲግሪውን እንዲይዝ ለምን እንደፈለገ በጣም ግልጽ ነው። የመማሩ ውበቱ ማንም ሰው የተማራችሁትን ነገር ሊወስድባቸው አይችልም ይባል የለ። አባቴ በዚህ አባባል የሚያምን ሰው ነው። እኔም ዛሬ ህይወት በጣም ብዙ ትምህርት ታስተምራቸዋለች፣ በህይወት ብዙ የምትማሩት ነገር አለ የሚለውን ነገር ላመላክት ነው የመጣሁት። እኔ በግሌ ዓለምን እንደ ትልቅ ትምህርት ቤት ነው መመለከታት፣ ህይወታችንን ደግሞ እንደ ክላስሩም ወይንም እንደምንማርበት ክፍል። ታዲያ ፕላኔት ኤርት ብለን የምንጠራት ዓለም ላይ በጣም ብዙ ጊዜ የምናገኛቸው ትምህርቶች፣ የምንወስዳቸው የምንቀስማቸው ነገሮች እንዳለ እንደ ፈተናዎች ወይንም መንገድ እንደሚዘጉብን መሰናክሎች ሆነው ይመጣሉ። አልፎ እነዚህ ትምህርት ያልናቸው ነገሮች የህይወት ቀውስ ይሆኑብናል። እዚች ምድር ላይም በቆየሁባቸው ጊዜያቶች ውስጥ የተረዳሁት አንድ ነገር ቢኖር ለነዚህ ትምህርቶች ኦፕን መሆን ወይንም ክፍት መሆን ነው። ምክንያቱም ከሁሉም ነገር ለመማር ዝግጁ መሆን አለብን። እቺን ዓለም ተመልክተን እንደ ተፈጥሮ ስንሆን ሁሉንም ነገር አክሰፕት ስናደርግ ሁሉንም ነገር ስንወስድ ነው እኛ እየተማርን ህይወታችንንም እያሻሻልን የምንመጣው። ታዲያ ቢይንግ ኦፕን ወይንም ክፍት መሆን ማለት ምን ማለት ነው? ራስን ለማሻሻል ምን ጊዜም ዝግጁ መሆንን ይጠይቃል። ምክንያቱም እንደ ሰው ልጆች እዚህ ምድር ላይ የመጣ ነው ኢቮልቭ ለማድረግ ለማደግ ነው። የበለጠ ራሳችንን እየሆንን እንድንሄድ፣ የበለጠ ራሳችንን እየተገነዘብንና የበለጠ ከህይወት ጋር ተጣጥመን እንድንሄድ የሚያደርገን ጉዞ ነው። በህይወት ዘመኔ ከተሰጡኝ አስተያየቶች ሁሉ ማረሰው ቺካጎ ውስጥ የደረሰኝ አንድ አስተያየት ነው። ከአንድ ሪፖርተር ጋር ቃለ መጠይቅ እያደረግኩ ነበርና እቺው ተመሳሳይ ሪፖርተር ከብዙ ዓመታቶች በፊት እኔን ጠይቃኝ ነበር። ታዲያ እነዛ ሁሉ ጊዜያቶች አልፈው ካገኘችኝ በኋላ አሁንም ከተነጋገርንና ከጨረስን በኋላ እንዲህ አለችኝ። ኦፕራ ምንም እኮ አልተለወጥሽም፣ እንደውም የበለጠ ራስሽን እየሆንሽ እየሄድሽ ነው አለች። ሁላችንም ያንን እያደረግን ለመሄድ እየሞከርን ነው ብዬ ማሰብ ፈልጋለሁ። የበለጠ ራሳችንን እየሆንን እንድንሄድ በመናደርገው በማንኛውም ነገርና በየትኛውም ተሞክሮ ውስጥ ደግሞ ትምህርት አለ፣ የምንቀስማት ነገር አለች ብዬ አምናለሁ። ታዲያ እነዚህን ትምህርቶች እየቀሰምን እያወቅን ስንሄድ ነው በህይወት እያለፍን የምንሄደው። በህይወቴ በጊዜ ከተረዳኋቸው ነገሮች መካከል ኢነር ዊዝደም ወይንም የውስጥ ጥበብ ከምንም ነገር በላይ እንደሚበልጥ ነው። ሀብት ብለን ከፍ አድርገን ከምናየው ነገር በላይ፣ እውቅና ብለን ከምንመለከተው ነገር በላይ የከበረ የውስጥ ጥበብ ነው። ይህንን የውስጥ ጥበባችሁን የበለጠ እያወጣችሁ በተጠቀማችሁ ቁጥር የበለጠ እያገኛችሁ ትሄዳላችሁ። ዛሬም እዚህ የተገኘሁት ከህይወቴ የተማርኳቸውን ጥቂት የሚባሉ ትምህርቶችን ላስተምራችሁ ነው፣ ላጋራችሁ ነው ብል ይቀለኛል። እነዚህን ትምህርቶች የተማርኩት በህይወት ዘመኔ ውስጥ
ያገኘሁት ተሞክሮ ነው። ስለዚህ ከደስታ ጋር ይገናኛል፣ ከውድቀት ጋር ይገናኛል፣ ከትምህርት ጋር ይገናኛል፣ ከሰዎች ጋር ይገናኛል። ኮሌጅ በቃኝ ብዬ ከተውኩ ከአንድ ዓመት በኋላ አንድ የሥራ ዕድል አጋጥሞኝ ነበረ። ከአንከር የመሆን ዕድል ነበር የደረሰኝ። ይህም ማለት የዜና አንባቢ ማለት ነው። ባልቲሞር ውስጥ የ12 ሰዓት ዜና እንዳነብን ተመርጫለሁ ከአንድ ሌላ የዜና አንባቢ ጋር። በጊዜው የሚዲያ አሰራር ምን እንደሆነ ላስረዳችሁ። የእናንተ ዓላማ እንደ ሰራተኛ ጥሩ የሚባልበት ወይንም ብዙ ሰው የሚመለከተው ቲቪ ስቴሽን ውስጥ ገብቶ መስራት ነው። ታዲያ እኔ የሰራ የነበረው ናሽቪል ውስጥ ነበረ። ከናሽቪል ወጥቼ ወደ ባልቲሞር ሳልፍ የተሻለ ሰው ያየኛል። በዛ ላይ ብዙ ሰው ጋር ተደራሽነት አለኝ። ስለዚህ የተሻለ ማርኬት ወይንም የተሻለ ገበያ ላይ ራሴን አመጣው ማለት ነው። እድሜን ከጠየቃችሁ ደግሞ የዛኔ የ22 ዓመት ልጅ በሆን ነው። በዛ እድሜ ለኔ ይሄ ትልቅ ነገር ነበር። ሁሌም ቢሆን ቀና ብዬ የምመለከታት አንድ ጋዜጠኛ ነበረች። ዜና አንባቢ ነች። እሷም ባርብራ ዋልተርስ ትባላለች። በመጨረሻም ልክ እንደ ባርብራ ለሆን ነው እያልኩ አስባለሁ። በሚዲያ ውስጥ እንድሰራ ካደረጉኝ ሰዎች መካከል ባርብራ ዋልተርስ አንደኛዋ ነበረች። እሷን እያየሁ ነው በቃ እንደሷ መሆን ፈልጋለሁ ብዬ እዚህ የመጣሁት። የ22 ዓመት ልጅ ነበርኩ። በአመትም ደግሞ $22,000 ይከፈለኝ ነበር። ይህ በጊዜው በጣም ብዙ ብር ነው። በዛ ወቅት ነበር እንግዲህ የልብ ጓደኛዬን ያገኘሁት። ጌል ኪንግስ ትባላለች። እሷም ጋዜጠኛ ነች። በቴሌቪዥኖቻችሁ ላይ ታቋታላችሁ። አንዴ ከተቀራረብን በኋላ በጣም ብዙ ነገር ትለኝ ነበር። ከነዛም ነገሮች መካከል በ22 ዓመትሽ $22,000 ቅጥረኛ መሆን እንዴት ደስ ይላል ታድለሽ ትለኝ ነበር። 40 ዓመት ሲሞላሽ ደግሞ $40,000 በአመት ትሰሪያለሽ እንዴት ደስ የሚል ነገር ነው እያለን እናወራ ነበር። አሁን 40ውን እንዳለፈ ሰው እንኳንም ያ ነገር አልተፈጠረ። በዚህ ጊዜ $40,000 ብቻ በጣም ትንሽ ነው። ታዲያ በጊዜው ግን $22,000 እንደሚያገኝ ሰው አልነበርኩም። በጣም ጥቂት የሚባሉ ሰዎች ናቸው እንደዛ አይነት ደሞዝ በዛ ጊዜ የሚከፈላቸው። በጣም ጥሩ የሚባል ስራ አለኝ። ነገር ግን ውስጤ ምንም ሰላም ሊሰጠኝ አልቻለም ነበር። ያ ለኔ ትክክለኛ ስራ እንዳልሆነ ያወቅኩባቸው ብዙ አጋጣሚዎች አሉ። የመጀመሪያው ምልክት ኦፕራ የሚለውን ስም ለመቀየር ሲሞክሩ ነው። በጊዜው የነበረው የዜና ዳይሬክተር ማንም ሰው ኦፕራ የሚለውን ስም ሊያስታውስልሽ አይችልም፣ ስለዚህ ይህንን ስም መለወጥ አለብን አለ። አስበንበት ተማክረንበት ሰዎች የሚያስታውሱት ካንቺም ጋር የሚሄድ አንድ ስም ይዘንልሽ መተናል፣ ሱዚ ተብለሽ ብትጠሪስ ብለው ጥያቄ ያቀርቡልኝ። ከልጅነቴ ጀምሮ ኦፕራ የሚለውን ስም ወድጄው አላደኩም። ነገር ግን አሁን ስምሽን መቀየር አለብን ሲሉኝ አልፈለኩም ነበር። ምንም እንኳን ስሜን ባልወደውም ስሜ እንዲቀየር አልፈልግም። እኔ ሱዚን ልመስል አልችልም። በተጨማሪም ደግሞ ኦፕራ የኔ ስም ነው፣ በዚህ ስም ነው መቀጠል እንፈልገው አልኩ። ሰዎች ካስታወሱኝም ያስታውሱኝ፣ ካላስታወሱኝም አይመለከተኝም ነው ያልኩት። እንግዲህ አስቡት በ1976 ዓመተ ምህረት ነው ይሄ ሁሉ እየተፈጠረ ያለው። መጀመሪያ ስምሽ ደስ አይልም የሚያዝ አይደለም አሉኝ። አሁን ደግሞ አለቃዬ ወደ ቢሮ ጠርቶኝ መለወጥ አለብሽ፣ መልክሽን አልወደድኩትም አለኝ። እንግዲህ 1976 ዓመተ ምህረት ነው። የዛኔ አለቃቸው የፈለገውን ነገር ሊል ይችላል። አሁን ላይ እንደዚህ አይነት ነገር ቢፈጠር ወደ ክስ መግባት ነው። ስለዚህ መልኬን ለመቀየር አሰቡና እኔን ወደ ውበት ሳሎን መላክን መረጡ። ጸጉሬ እንዳለ በፐርም ተለቀለቀ። ከጥቂት ቀናቶች በኋላ ያንን ጸጉሬንም አጣሁት። አሁን አስቡት እንግዲህ በዚህ መልኬ ላይ መላጣ ሰውን የበለጠ መልኬን እየጠሉት መጡ። ጥቁር መላጣ ሴት ቲቪ ላይ ስትቀርብ በቃ በምንም ተአምር ሊጥማቸው አልቻለም። እነዚህ ሌሎቹ ምልክቶች ናቸው። ከዛም በተጨማሪ ማደርገውን ነገር አልወደድኩትም ነበር። ምክንያቱም በየቀኑ ዜና አንባቢ ስትሆኑ አሰቃቂ የሚባሉትን ነገሮች እንዳለ ለህዝብ የምታቀርቡት እናንተ ናቸው። ውስጤ የሚነግረኝ እነዚያ የተቸገሩትን ሰዎች እርጂ ነው። ነገር ግን አሁን ዝም ብዬ እንደ ጋዜጠኛ መዘገብ ብቻ ነው ያለብኝ። ከስራሽ ውስጥ አትውጪ ነው የተባልኩት። እኔም ደግሞ አያስችለኝም። እዚህ ቦታ በእሳት የተቃጠሉ ብዙ ሰዎች አሉ፣ ብዙ ተጎጂዎች አሉ የሚል የሆነ ዘገባ ሰራለሁ። ከሰዓት እዛ ቦታ ሄጄ ለሰዎች ፎጣ እያቀበልኩ ወይንም በምችለው ነገር እያገዝኩ ነው። ታዲያ ማታ ማታ እንዴት እንቅልፍ ልተኛ? በሰላም መተኛት አልቻልኩም። ምክንያቱም ቀን ቀን የምዘግባቸው በጣም አሰቃቂ ነገሮች እኔን እንቅልፍ ነሱኝ። እንደፈለግኩ አድርጌ ብሞክርም ባርብራ ዋልተርስን ልሆን አልቻልኩም። እንደሷ ለመቀመጥ ሞከርኩ። እንደሷ ራሴን በሞገስ ለመያዝ ሞከርኩ። እንደሷ ለማውራት ሞከርኩ። እነዚህን ሁሉ ነገሮች ባረኩ ቁጥር የበለጠ እየተጨነቅኩ መጣሁ። ስራው በጣም እያስጠላኝ መጣ። ስለዚህ ባርብራን መሆን እንደማልችል ገባኝ። እንደ ባርብራ ለመሆን ከመሞከር ይልቅ እንደ ራሴ ለምን አልሆንም ብዬ ደግሞ ማሰብ ጀመርኩ። የዛኔ ቴሌቪዥን ጣቢያ ውስጥ ከነበሩ ሰዎች ጋር መግባባት አልቻልም ማለት ነው። አባቴ ደግሞ በዚህኛው በኩል ኦፕራ በጣም ጥሩ ስራ ነው ያለሽ፣ እባክሽን ይህንን ስራ እንዳትዩ፣ እባክሽን ከዚህ ስራ እንዳትወጪ እያለ ይለምነኛል። ሰዎች ከኔ በጣም ብዙ ነገርን መጠበቅ ጀመሩ።
ከኦፕራ የማይጠበቁ ነገሮች ነገር ግን ኦፕራ ማድረግ ያለባቸው ነገሮች ተብሎ የተዘረዘሩ ነገሮች አሉ። ያም ደግሞ ራሴን እንደመካድ ሆነብኝ። ምክንያቱም በምንም አይነት መንገድ ራሴን ሆኜ ልገልጽ አልቻልኩም። ማታ ወደ ቤቴ እየገባው ማታ የሚሰማኝን ስሜት እንዳለ ጽፋለሁ። ጭንቀቴን፣ ውጥረቴን፣ ሁሉንም ነገር የምትቀበለኝ ወረቀት አለች። ታዲያ በእንደዚህ አይነት ሁኔታ ውስጥ ሆነን ለ8 ወር ከሰራን በኋላ ያንን ስራ ላጣው ቻልኩ። አንቺ ዜና አንባቢ ልትሆኛቺ በጣም ለዚህ ስራ ሴንሲቲቭ ነሽ ወይንም ደግሞ ስሜታዊ ነሽ አሉኝ። ታዲያ እኔን ከስራው ሊያባሩኝ አይችሉም። ምክንያቱም የብዙ ዓመት ኮንትራት ተፈራርመን የመጣ ነው። እኔን ማባረር ከፈለጉ ያንን የውል ማፍረሻ ሊከፍሉኝ ይገባል። ያ ደግሞ በጣም ብዙ ብር ነበረ። ስለዚህ እኔን ላለማባረር ብለው ወደ ቶክ ሾው ሆስትነት ቀየሩኝ። አሁንም እዛው ባልቲሞር ውስጥ ለመጀመሪያ ጊዜ የቶክ ሾው አዘጋጅ ሆኜ ቁጭ እንዳልኩ ገብቶኛል። በቃ ይሄ ነው ቦታዬ ያልኩ። እንዴት እንደገባኝ አላውቅም፣ ግን ትክክለኛውን ቦታዬን አግኝቻለሁ። እስከዛሬ ሲረብሸኝ የነበረው ስሜት እንዳለ ባንዴ ጠፋ። ይሄ ነው ቦታሽ የሚል ስሜት ተሰማኝ። የዛኔ ነው በቃ ቲቪ ላይ መቅረብ ከመጫወትም ከጨዋታም ያለፈ ለሰርቪስ ለአገልግሎት መሆን ይችላል የሚለው ሐሳብ ይመጣልኝ። ሌሎች ሰዎችን መርዳት፣ ሌሎች ሰዎችን ማገልገል፣ ሁሉንም ነገሮች በዚህ ውስጥ ማሳካት እችላለሁ ብዬ አሰብኩ። ስራዬ ትንፋሽ የሆነልኝ የዛኔ ነው። ልክ እንደ መተንፈስ ቀላል ነበረ። በቃ ቤት ያለውን የተሰማኝ የሰው ልጅ መክሊቱን ሲያቅ ተሰጥቶን ሲያቅ የሚሰማው ቅለት አለ አይደለ? ያን ያህል ነበር የቀለለኝ። በዚህ ምክንያት ነው እንግዲህ የመጀመሪያውን ትልቁን ለሰኔን ወይንም የህይወት ትምህርቴን የተማርኩት። በህይወታችሁ ማድረግ ያለባችሁ ነገር ስታደርጉ ውስጣችሁ የሚሰማችሁ ስሜት ትክክለኛ ስሜት ይሆናል። አትረበሹም። ሰላም ውስጥ ነው የምትሆኑት። እያንዳንዱ የምትሰሩት ቀን ለእናንተ ሽልማት ይሆንላችኋል። ምንም ይከፈላችሁ ምንም፣ ገንዘቡ ለእናንተ ቦታ የለውም። ደስተኛ ሆናችሁ ነው የምትሰሩት። ስሜት ማለት የሰው ልጅ ጂፒኤስ ሲስተም ማለት ነው። አንድን ነገር መስራት እንዳለባችሁና መስራት እንደሌለባችሁ የምታውቁበት በስሜታችሁ በኩል ነው። ኢንቱዊሽን የሚባል ነገር አለ አይደለ? ወይንም ጋት ፊሊንግ፣ የውስጤ ድምጽ መራኝ ይላሉ። የሰው ልጅ የምርም እየተመራ የሚሄደው ስሜቱን እያዳመጠ ውስጡን እያዳመጠ ሲሄድ ነው። ታዲያ እዚህ ጋር መታለል የሌለባችሁ ነገር ኢጓችሁን ሳይሆን ውስጣችሁን ነው ልታዳምጡ የሚገባው። ብዙ ጊዜ ውስጤን አዳመጥኩ ብላችሁ ኢጓችሁን ልታዳምጡ ትችላላችሁ። ስለዚህ እነዚህን ሁለት ነገሮች መለየት ከቻላችሁ በህይወት የቱ ጋር መሆን እንዳለባችሁ የትኛው ለእናንተ ትክክለኛ ቦታም እንደሆነ እያወቃችሁ ትመጣላችሁ ማለት ነው። በህይወቴ የሰራሁት በጣም ምርጥ የሚባለው ነገር የመጣው የውስጤን ታላቅ ድምጽ ሳዳምጥ ነው። በህይወቴ የሰራሁት ትልቁ የሚባለውም ስህተት የመጣው ይህንን ድምጽ ሳልሰማ የሄድኩበት መንገድ ነው። ትክክለኛ ስሜት እየተሰማችሁ ካልሆነ ያንን ነገር በፍጹም እንዳታደርጉት፣ አይሆናችሁም። ይሄ ለምታደርጉት ነገር ብቻ አይደለም፣ ከማጋም መሆን እንዳለባችሁ ከሰዎች ጋርም ያላችሁን ግንኙነት በዚህ በስሜታችሁ ታውቁታላችሁ። ከዛ ሰው ጋር መሆን እንደሌለባችሁ እየተሰማችሁ ከሆነ እንዳትሆኑ። ይሄ አንድ ትምህርት ብቻ እናንተን ከብዙ ለቅሶ ከብዙ ሐዘን የሚታደጋችሁ ትምህርት ነው። አሁን በህይወታችሁ ደግሞ ግራ የምትጋቡባቸው ብዙ ጊዜያቶች ይኖራሉ። ምን ማድረግ እንዳለባችሁ የማታውቁበት አጋጣሚ ይፈጠራል። በዚህ ወቅት ላይ ማድረግ ያለባችሁ ብቸኛው ነገር ረጋ ማለት ነው። ምንም ይፈጠር ምንም ሰከንድ ልትሉ ይገባል። ቢይንግ ስቲል እለዋለሁ። በቃ ረጋ ማለት እዛው ባላችሁበት ቦታ ላይ መረጋጋት። እስከ መቼ ካላችሁ የምትሰሩትን ነገር እስክታውቁ ድረስ ምንም የሚያስቸኩላችሁ ነገር የለም። ህይወታችሁ አንድ ነች። ስለዚህ ያቺን ህይወት ማበላሸት የለባችሁም። የምታደርጉትን ነገር እንዳለ በእርጋታ ውስጥ ሰከን ባለ ሁኔታ ውስጥ ሆናችሁ ልታስቡት ይገባል። ሰው ሮጠ ብላችሁ አትሩጡ። በፍጥነት እዚህ ቦታ ለድረስ ብላችሁ አታስቡ። ዋናው ነገር ትክክል መሆናችሁ ነው። ስለዚህ ሁሌም ቢሆን ፈጣን የተባለውን አቋራጭ መንገድ በሄደ ወይንም ደግሞ ፈጣን የተባለውን መንገድ በመረጠ አይደለም። ተረጋግታችሁ ፓሽናችሁን አውቃችሁ ልባችሁ ማድረግ የሚፈልገውን ነገር ለይታችሁ በዛ መንገድ መሄድ ስትችሉ የዛኔ ነው ስኬትን ልታገኙ የምትችሉት። ስኬትም ያለው በጥሪያችሁ በኩል ነው። ስለዚህ ጥሪያችሁን ለይታችሁ የምታውቁ መሆን አለባችሁ። ሁሉም ሰው የራሱ ጥሪ ያለው። እዚች ምድር ላይ የምታምኑት ነገር ካለ ልባችሁን ይሁን። ምናልባትም አሁን ኦፕራ ላንቺ ስኬት ምንድነው ብላችሁ ተጠይቁኝ ይሆናል። እንግዲህ እኔ ገንዘብ እወዳለሁ። ገንዘብ በጣም ምርጥ የሚባል ነገር ነው። በገንዘብ ብዙ ነገሮችን ማድረግ ትችላላችሁ። ህይወትን እንደ ገንዘብ የሚያቀል ነገር የለም። ነገር ግን ገንዘብ ስላላችሁ ብቻ በአንዴ ስኬታማ ሰዎች ናችሁ ማለት አይደለም። ገንዘብ በጣም አሪፍ የሚሆነው ትርጉም የሚባል ነገር አብሮት ሲመጣ ነው። ማኒ ኤንድ ሚኒንግ። ገንዘባችሁን የምታገኙበት ስራችሁ ትርጉም የሚሰጣችሁ ነገር መሆን አለበት። ህይወታችሁን መትረፍረፍ ያለበት የሚያደርግላችሁ ነገር ገንዘቡ ሳይሆን ያነገባችሁ ትርጉም ነው። ያንን ስራ የሰራችሁበት ምክንያት ነው። ከልብ እዚች ምድር ላይ የሚያስፈልጋችሁ ነገር በምትወዷቸው በሚወዷችሁ ሰዎች መከበብና በምታምኑትና በሚታመኑባችሁ ሰዎች መካከል መቀመጥ ነው። እንደዚህ አይነት ቦታ ላይ ካላችሁ የምርም ሀብታም ናችሁ።
በመጨረሻም ደግሞ ስለ ፌሊየር ወይንም ስለ ውድቀት የሆነ ነገር ልበላችሁ። እዚህች ምድር ላይ ፌሊየር ያጋጥማቸዋል፣ የማይቀርላችሁ ነገር ነው። እያንዳንዱን ውድቀት ብላችሁ ያስባችሁትን ነገር መጠየቅ መቻል አለባችሁ። አንድ ውድቀት፣ አንድ ፈተና፣ አንድ መሰናክል በመንገዳችሁ ላይ ሲመጣ ምንም እንኳን እንጀራችሁን የሚዘጋ ቢሆንም ይሄኛው ደግሞ ምን ሊያስተምረኝ ነው የመጣው ብላችሁ ልትጠይቁ ይገባል። ምክንያቱም ይህንን መልስ ካላገኛችሁ አሁንም እዛው ቦታ ላይ ነው የምትቀሩት። በህይወት አድቫንስ እያደረጋችሁ ደረጃችሁን እየጨመራችሁ ወይንም ወደፊት እየተራመዳችሁ የምትሄዱት ከውድቀቶቻችሁ ከሽንፈቶቻችሁ የምታገኙትን ትምህርት ተመራችሁ ስታልፉ ነው። ካልተማራችሁ ልክ ትምህርት ቤት ፈተና ስትወድቁ ሪሚዲያል እንደሚባለው ሁሉ የህይወትም ሪሚዲያል ያጋጥማችኋል። ያ ትምህርት እስኪገባችሁ ድረስ ያ ውድቀት ይዞላችሁ የመጣውን ትምህርት እስካልተገነዘባችሁ ድረስ ወደፊት ፈቀቅ አትሉ። ሺህ ጊዜ ያንን ስህተት እየተሳሳታችሁ እስኪገባችሁ ድረስ እዛው ትከርማላችሁ። ልክ የተረዳችሁት ዕለት አሃ ለካ ይሄንን ነበር መረዳት የነበረብኝ፣ አሁን ተገለጸልኝ፣ ገብቶኛል ስትሉ ወደ ቀጣዩ የህይወት ደረጃችሁ ታልፋላችሁ። ህይወት እንደዚህ ነች። የ71 ዓመቷ ቢሊዮነር አሜሪካን ቶክ ሾው ሆስት እና ቲቪ ፕሮዲውሰር አክትረስ እና ጸሐፊ ኦፕራ ዊንፍሪ እስከ መጨረሻው ስለተከታተላችሁኝ አመሰግናለሁ። ቻው።